ዩዲት ጉዲት እንግዲህ የወይዘሮን ቅድስትን አይን እየገለጠች ትገኛለች። የዩዲት ጉዲት ከዚህም በፊት በሰራችው በደልና ኃጢአት በአሁን ሰዓት እየተጸጸተችና እንደዚሁም ደግሞ ከዩዲት ጉዲት እንቧ ይፈሳል ብሎ ማናም ነው ዛሬ እንቧን እያፈሰሰችና እያዘነች ትገኛለች ማለት ነው። ያለፈውን ስህተት ለማላደግ ላትደግመው ሰው ባዘነ ቁጥር ቁጭ ብላ እያለቀሰች ትገኛለች። እንደዚሁም ደግሞ ፀሐዬ እውነት ነው ብለን ሁላችንም ስናዝንና ስናለቅስ የነበረው ግን ደግሞ እሷ ለካ በህልሟ እያለመች መሆኑን ተረድተናል ማለት ነው። ወይዘሮ ወርቄም እንግዲህ ታማኝ መርማሪ ፖሊስን በብር ለማታለል ግራና ቀኝ እያለችው ትገኛለች። ምን አስለፋክ? በአንድ ልብስ እስካሁን ድረስ መቆየት ምን አመጣው? አንተ ማለት እኮ ይሄንን እኔ የምሰጥክን ብር ካገኘክ ህይወትህ ይቀየራል፣ ይለወጣል እያለች እንደ አማራጭ እየሰጠችው ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። የእናት ክፍ ድራማን ይዤላችሁ መጥቻለሁ። የእናት ክፍ ድራማ አሳዛኙና ልብ አንጠልጣዩ እንግዲህ ሁላችንም ልባችን ሲንጠለጠል የነበረው ድራማ አሁንም እየቀጠለ ይገኛል። ግን ደግሞ የእናትን ግፍ ድራማ ለማየት በጣም ግፍ እንደሚበዛበትና ብዙ ነገር እንደሚያስተምረን በአሁን ሰዓት እያሉ ሰዎች ሁሉም ሳይሆኑ ከመቶ በ11 ውስጥ 75% ምን አይነት አስተሳሰብ አላቸው የምንለውን ከዚህ ከድራማ ብዙ ነገር እናያለን። ምክንያቱም ጨካኝ ሰዎች ምን እንደሚያደርጉ ብዙ ነገር እያየንና እየሰማን እንገኛለን ማለት ነው። ግን ደግሞ ይሄ የእናት ክፍ ድራማ ጊዜውን የዋጀ ድራማ መሆኑ በጣም ደስ ብሎኛል ማለት ነው። ምንድን ነው እስኪ የተፈጠረው ሲባል እንግዲህ ከዚህም በፊት ፀሐዬ እውነት መስሎን ነበረ ከአስቻለው ጋር እየተጣላችሁ እንደዛ በህልሟ ያ ሁላ መከራ ስታይ የነበረው እውነት መስሎን እኛም አስቻሎ ላይ በጣም ነበረ እኔ በራሴ የተናደርኩት ማለት ነው። ይብን ድራማ መሆኑን እንኳን እያወቁ በጣም እንቧ ነበረ ሲተናነቀኝ የነበረው። እንዴት ይሄ ነገር ሊሆን ይችላል የሚለው ነገር በጣም ውስጤን ሲያሳስበው ነበረ ማለት ነው። ግን ደግሞ እግዚአብሔር በሚያውቀው ደስ የሚል ነገር ምንድን ነው ሲባል ህልም መሆኑ በጣም ደስ ብሎኛል ማለት ነው። ማንም ሰው ያመኑትና የኔ ብሎ ያሉት ሰዎች መስዋዕት የተከፈለላቸው ሰዎች ባይቀየሩ ሁላችንም ደስ ይለናል ማለት ነው። ለምንድን ነው ቢባል ይሄ ግዴታ ነው ብዬ ነው የማስበው። እንግዲህ ከዛም በኋላ ምንድን ነው የተፈጠረው ነገር ከእንቅልፏ ስትነሳ አስቻሎ ትከዳኛለክ እንዴ? እማዬስ የት ናቸው? አባዬ ነው ያለችው ማለት ነው። እንዴ ምን ማለት ነው? አባዬ እኮ አለችው እስር ቤት ነች፣ የት ነው የመጣችሁ ምናምን ስትለው ሲላት እንግዲህ አስቻሎ እውነት ትወደኛለክ እንዴ? አትከዳኝም፣ ጥለኸኝ አትሄድም እንዴ? እያለችው ነበረ ማለት ነው። አስቻሎ ደግሞ እኔ እኮ በጣም ነው አንቺን የምወደሽ፣ እኔ እኮ ለአንቺ ትልቅ ቦታ አለኝ እያላት ነበረ ማለት ነው። በአንቺ የተነሳ ነው እኮ እንደዚህ የተለወጥኩት የተቀየርኩት። እንዴት ነው የፈለግከውን ነገር ከወሰድክና ካደረግክ በኋላ አትተወኝም እንዴ? እያለችው ጥያቄ እያቀረበችለት ነበረ ማለት ነው። በፍጹም እኔ አንቺን ልተውሽ አልችልም። አንቺ እኮ ማለት በጣም ህይወቴና በጣም የምወድሽና የማፈቅርሽ እያለ እንደውም የበለጠ ፍቅሩን እየገለጸላት ነበረ ማለት ነው። እሷ ግን በጣም በውስጧ ደስተኛ አይደለችም። ምክንያቱም ያየችው ህልም ከባድ ስለሆነ ውስጧ ማመን ያቃታት ማለት ነው። በእርግጥ ማንኛውም ሰው ክፉ ነገር በሚወዱ ሰው ላይ ክፉ መጥፎ ነገር ህልም ሳይ አይወድምና አይታይባትም ብዬ ነው የማስበው። ሁለተኛ ነገር እንግዲህ ወይዘሮ ወርቄ ምን እያደረገች ነው? መርማሪ ፖሊሱን ብር ተቀብሎ ከእስር ቤት እንዳወጣት ጥረት እያደረገ ትገኛለች ማለት ነው። እየመከረችው ነው። ምን ያደርግልሃል አንተ እኮ ማለት ምክንያቱም ለምንድን ነው እንትን የምታደርገው? ለምን ያኔ ስላችሁ ለምንድን ነው ህይወት ግን የማትቀይረው? ለምን አዲስ ህይወት ይዘህ አትኖርም? ለምንድን ነው እያለችው ትገኛለች ማለት ነው። እሱ ግን ደግሞ በፍጹም ይሄንን ነገር ላረግ አይገባም፣ በፍጹም እንዴት ነው የምታስቢው? እያለ ይገኛል ማለት ነው። ምን ችግር አለው? ችግሩ ምንድን ነው? ይሄንን የምሰጥክን ብር ወስደክ ይሄንን አላህ ላይ የጨቀቀተውን ጃኬትክንና ልብስክን ብትቀይር፣ ህይወትክን ብትቀይር፣ ቤተሰቦችክን ብትቀይር፣ ታማኝ አጉል ታማኝ ለማለት ጥረት ባታደርግ በጣም ደስ ይላል እያለችው ይገኛል ማለት ነው።
እንግዲህ ፖሊሱ እኔ በታማኝነት የተሰጠኝ ስራ ተግባራዊ ለማድረግ ጥረት እያደረግኩ ነው፣ እባክሽ ተይኝ እያላት ነው ማለት ነው። እሷ ደግሞ በፍጹም እኔ የምልክን ነገር ማድረግ አለብህ፣ ይሻልሃል፣ ለአንተ የሚጠቅመው እሱ ነው፣ ህይወት ግን የሚቀይር ገንዘብ ነው እያለችው ነች። እንግዲህ መርማሪ ፖሊሱ የወዲት ጉዲትስ የት ነች እያለ ይገኛል። እኔ ምን አውቃለሁ? እኔ እሷ አለችበትን እኔ የማውቀው ነገር የለም። እኔ የማውቀው ስለ ልጄ ስላስቻለው ብቻ ነው እንጂ ስለ እሷ ምንም ነገር የማውቀው ነገር የለም። እንዴ የወዲት ጉዲት ልጅሽ አይደለችም እንዴ እያላት ነበረ ማለት ነው። የወዲት ጉዲት በእርግጥ ልጄ ናት፣ ግን ደግሞ እሷ በፍጹም ጨካኝና አረመኔ ከኔ ጋር የምትስማማ ልጅ አይደለችም። ግን እሷ የት እንዳለች አላቅም። ግን እኔ የምነግርህ ነገር የምሰጥ ግን ብር ውሰድና ያለውን መረጃ ጥፍትፍት አድርገህ በቃ የተፈጠረውን ነገር እንዳልተፈጠረ አድርገህ ማየት ትችላለህ እያለችው ትገኛለች ማለት ነው። እሱ ግን በፍጹም ይሄ ነገር ሊሆን አይገባም፣ መታወቅ አለበት፣ የሰራችሁት ወንጀል አንድና ሁለት የሚባል ወንጀል አይደለም እያለ ይገኛል ማለት ነው። እንግዲህ ወይዘሮ ወርቄ ነገሮች ሁላ ድብስብስ ብሎ እንዲቀርላት ነገሮች ሁላ ድብስብስ ብሎ እንዲቀሩላት ፍላጎቷ ነው። ያ ነገር ደግሞ ይሳካላታል አይሳካላትም የሚለውን ነገር በባርት እንግዲህ ናአም ሞጁዳ ጣይብ ምን እንደሚፈጠር እንግዲህ ያለውን ነገር እያየን እንነግራችኋለን። የእናት ክፍ ድራማ እንግዲህ እየቀጠለ ይገኛል ቤተሰቦቼ። እና ምን ልላችሁ ፈልጌ መሰላችሁ እንግዲህ የወዲት ጉዲት ቤት ውስጥ እየተደረገ ያለውን ነገር በጣም አዝናለች ማለት ነው። ወይዘሮ ቅድስት ምንም ነገር ራሷን የምታውቀው ነገር የለም። ምክንያቱም ተይዛለች፣ የያዘው ነገር ይዟታል። እንደዚሁም የምታደርገውን ነገር ማለት ነው። ይብን እሷ ደብቃ አደርጋለሁ ብላ የምታስበውን ነገር ለዚህ ለሰውዬ እየነገረችው ትገኛለች ማለት ነው። ሁሉን ነገር የሚገርማችሁ ነገር ማለት ነው። እና ምንድን ነው ቤት ውስጥ እንግዲህ የወዲት ጉዲት የባሏን እናት አውጥታ ሳሎን መታ እንድታወራ አድርጋት ነበረ ማለት ነው። መተት እንደመተመተተባትና ከቤት ውስጥ መውጣት እንደማትችል ልጇ አብዶ ውጭ ላይ እንዳለ እየነገረቻት ነበረ ማለት ነው። ምን ማድረግ አለብኝ ብላ ጥያቄ ስትጠይቃት ለወይዘሮ ዩዲት ምንድን ያለቻት ከዚህ ቤት መውጣት አለብሽ፣ ውጭ ላይ ከወጣሽ ልጅሽንም ታገኛለሽ፣ የታሰርሽው በመተት ነው። እነኚህ ሰዎች ደግሞ የሆነ ነገር እጃቸውን ማግኘት አለባቸው እያለ ትገኛለች ማለት ነው። ምንድን ያለቻት እሷንም እኮ ወይዘሮ ቅድስትንን እሷም የሆነ ነገር ሆና ነው እንጂ በጣም መተት አድርጎባት ነው እንድትወደው እያደረጋት። ምክንያቱም እየወጣች እየተነሳች ወደ ራሷ ትመለሳለች። ራሷ ምክንያቱም ፌንት እየነቀለች ወደ ራሷ ስትመለስ አንቺንም በጣም ትወድሻለች፣ ባሏንም በጣም እንደምትወድ ተረድቻለሁ። እሷም እኮ ወዳን አይደለም እያለቻት ነበረ ማለት ነው። እንግዲህ እናትየዋ ምንድን ነው ያለችው? ልጄ እና እሷ በጣም ነበረ የሚዋደዱት የሚፋቀሩት፣ ግን ደግሞ በስተመጨረሻ እሱ ነው መጥቶ በህይወታቸው እንደዚህ ያደረገው። በፍጹም ታስቦ እና ታቅዶ እንኳን አላወቅንም ነበረ። ከዛም በኋላ ነው አብሮ ካጣላቸው በኋላ መጨረሻ ላይ የእሱ አድርጎ ልጄንም አሳብዶ ውጭ ላይ እንዲወጣ ያደረገው እሱ ነው ምናምን ብላ ትላለች ማለት ነው። የወዲት ጉዲት ሁሉን ነገር ያለውን ነገር ተረድቻለሁ። አንቺም ከእንደዚህ አይነት ነገር እጅሽን ማውጣት አለብሽ። ምንድን ነው እየተፈጠረ ያለው? እሱም በጣምና ነገሮች ሁላ መስተካከል እንዳለባቸው እየነገረቻት ነበረ። ወይዘሮ ቅድስት ገዛን ከውጭ ትመጣለች። ስትመጣ ምንድን ያለችው? ምን ልታረግ ነው እዚህ ውስጥ የወጣችሁ? ለምንድን ነው ክላሱ አልተቀመጣችሁ? ብላ በቃ እያዙ ይልቀቁኝ ያለችው ማለት ነው። የወዲት ጉዲት ደግሞ ቡና እንድትጠጣ ነው እኮ ወደዚህ ያመጣዋት፣ ይቅርታ ንግስት ትላታለች ማለት ነው። በፍጹም ይቅርታ እንድትይ አልፈልግም። ምን ልታረጊያት ነው የመጣሽው? ጭራሹን እሷን እንዳታናግሪ ብዬ አላልኩሽም እንዴ? ከዚህ ካለሽበት ስራ ላባርርሽ እንዴ? ምናምን ትላታለች ማለት ነው። በፍጹም እንድታባርኝ አልፈልግም እመቤት፣ እባክሽ እንዳታባርኝ ያለቻት ነበረ ማለት ነው። ላመባረር አለብሽ፣ ምክንያቱም ያልኩሽን ቃል እያሳካሽ እና
እየሰማች ስላልሆነ ከዚህ ስራ ላባርርሽ እፈልጋለሁ እያለቻት ነበረ ማለት ነው። የወዲት ጉዲት ደግሞ እባክሽ እንዳታባርሪ ይቅርታ ጠይቅሻለሁ፣ በጣም ይቅርታ ብላ ትጠይቃታለች ማለት ነው። እንግዲህ ከዛም በኋላ አንቺስ ለምንድን ነው የወጣሹ ብላ ስትናገራት ነበረ አሮጊቷንም ማለት ነው። ከዛን እንግዲህ በጣም ይቅርታ እሷነች ቡና ጠጭ ብላ ያስወጣችኝ ምናምን ስትላት ነበረ ማለት ነው። ከዛን እንዴት እሷስ ብትልሽ ትወጫለሽ? አንቺ ሲጀመር ሰውነሽ እንዴ ውሃ ቡና የምትጠጩ ብላ ጠይቃታለች ማለት ነው። አንቺ እኮ ማለት እኮ ውሻ ነሽ እኮ፣ ውሻ እንዴት ቡና ይጠጣል? ሰው ነው ቡና የሚጠጣው። ስለዛን መጠጣት የለብሽም እያለቻት እየተናገረቻት ነበረ ማለት ነው። በጣም ይቅርታ አይለመደኝም ካሁን ወዲህ የምትዩን ነገር እሰማለሁ። አንቺ ምንድነሽ? ሰውነሽ ወይስ አንቺ ሰውነሽ ወይስ ውሻ ስትላት፣ አሁን ውሻ ነኝ ሰው አይደለም። በቃ ውሻ እስከሆንሽ ድረስ ቡና መጠጣት አይጠበቅብሽም። ከዛሬ ጀምሮ ነው የምልሽን ነገር ማሳካት አለብሽ እያለቻት ነበረ ማለት ነው። ምንድን ያለቻት የቤቱን ኃላፊነት ለባሌ እንድትሰጪ እፈልጋለሁ፣ ቤቱን በሱ ስም እንዲሆን አድርጊ ምናምን ትላታለች ማለት ነው። በፍጹም ይሄንን ነገር ላደርግ አይገባም። ይሄ እኮ ቤት እኮ የልጄ ነው የልጄ ነው ምናምን ትላለች ማለት ነው። በፍጹም ይሄ እና ቤተሰቦች የምንላቸው ፈልጌ ነው የወዲት ጉዲት እና በስተመጨረሻ እንባዋን እያፈሰሰች ነበረ እናትየዋን ስትሰማት የነበረችው ማለት ነው። እኔ በእርግጥ የወዲት ጉዲት እንደዚህ ትጸጸታለች እንደዚህ ሰው ትሆናለች ብዬ አስቤ አላቅም፣ ግን ደግሞ ስትጸጸት እያየን እንገኛለን ማለት ነው። አንዳንዴ እንደዚህ መጸጸት አሪፍ ነው ብዬ ነው የማስበው። ምክንያቱም ሰዎች ስንባል እኛ ነገ ወዳቂ ተነገ ወዲያ እንውደቅ ዛሬ እንውደቅ የምናውቀው ነገር እስካሌለ ድረስ ካዘነ ጋር አብሮ ማዘን ከተደሰተ ጋራ አብሮ መደሰት አለብን። የወዲት ጉዲትን በስተ መጨረሻ ነገሮች ሁላ እንደዚህ መስመር እንደማይዙላትና ነገሮች ሁላ ባዶ መሆናቸውን እየተረዳች ትገኛለች ማለት ነው። ያው በማወቅም ሆነ ባለማወቅም በአሁን ሰዓት ጎበዝና ጠንካራ እየሆነች ራሷን እያሻሻለች ትገኛለች ማለት ነው። ቤተሰቦቼ ማሻሻሏ በጣም ጥሩ ነው ብዬ ነው የማስበው። ምክንያቱም ክፋት ለማንም እንደማይበጅ ከማንም እንደማይጠቅም እየተረዳን እንገኛለን ማለት ነው። ቤተሰብ እንግዲህ ባለን መጠንና በተቻለ መጠን በተቻለ ነገር መልካም ነገር ለመስራት እና ጥሩ ነገር ለመስራት እንትን ማለት አለብን፣ በአቅማችን ማድረግ አለብን ብዬ አስባለሁ። እና ቤተሰቦቼ ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እና ላይክ ሼር አድርጉኝ፣ አበረታቱኝ። አይሚሲዩ ሀይላቢው እላችኋለሁ። ሰላማችሁ ብዝት ይበልልኝ። በርቱልኝ፣ ጠንክሩልኝ። ለቤት አዲስ ሆናችሁ አሁን በድጋሚ ላይክ ሼር እያደረጋችሁ አበረታቱኝ። ሰላማችሁ ብዝት ይበልልኝ። ባይ ባይ።